እንደዚህ ዘመን የተዋረድንበት ጊዜ የለም። በእኛ ዘመን ሁሉም መስመር ሳተ። በሚያሳዝን ሁኔታ ሰዎች ሰደቡኝ፣ ኮሜንት ላይ እንዲህ ያሉኝ ብላ ራሷን አጠፋች። አሁኑ ትውልድ ክርስቶስን አጣው። ጭንቅ ሲገጥመው የመጨረሻ መፍትሄው ምንድነው ካላችሁ ራሱን ማጥፋት። አያሳዝናችሁ? ክርስቲያን እኮ ተስፋ አይቆርጥም። እምነቱ በራሱ የተስፋ ሃይማኖት ነው። እነገሌ ጣሉኝ፣ እነገሌ ሰደቡኝ፣ እነገሌ አንቋሸሹ፣ አላከበሩኝም ብለን ራሳችን እስከ ማጥፋት የምንደርሰው ከህይወታችን ክርስቶስ ስለራቀ ነው። ቢኖር ኖሮ ምን እንል ነበር? ሰው የፈለገው ሊል ይችላል። እኔ ግን ትልቁ ጥያቄ ምንድነው? ጌታዬ ከኔ ጋራ ነው። እርሱ የተለየው ሰው ባዶውን የቀረሰው ነው። በህይወታችን ተስፋ የሚያስቆርጥ ነገር፣ በጣም አሳዛኝ ልብ የሚሰብር ነገር እንኳን ቢገጥመን ግን በማንኛውም ጊዜ ክርስቶስን መርሳት የለብንም። በማንኛውም ሁኔታ ምንም ብናዝን፣ ምንም ቢርበን፣ ምንም ቢጠማን፣ ምንም ብንተክዝ ክርስቶስ ግን አይረሳም። ከቃለ እግዚአብሔር አትራቁ። 24 ሰዓት ሙሉ ሶሻል ሚዲያ ስልካችሁ ላይ ተጠዳችሁ ከምትውሉ በተለይ ወጣቶች መጽሐፍ ቅዱስ አንብቡ። በቅዱሳት መጻሕፍት ነው የሰው ልብ ተነክቶ ወደ ንስሐ መመለስ ምንችለው። በዚህ ዘመን ምእመናን እንዲህ ብሎ መጸለይ ይገባል። ጌታን እባክህ ጊዜው መሽቷልና ከኛ ጋር እደር ልንለው ይገባል። ጊዜው አልመሸም። በሀገራችን ፀሐይ እየጠለቀ ነው። የሰላም ፀሐይ፣ የበረከት የፍቅር ፀሐይ፣ የቸርነት ፀሐይ እየጠለቀ ነው። ቀን ነው ግን እየጨለመ ነው። ጊዜው መሽቷል። ምንኖረው 8ኛው ሺህ ዘመን ነው። ካህናትን ጠርተው ባርኩልን ማዕዳችንን ብለው ይጠሩና ካህናቱን ያሰክራሉ። አጠጥተው ያሰክራሉ። አብልተው ከመጠን በላይ ያጠግባሉ። ተመልከቱ። ሰው ሊባርክ ሄዶ ሊሰክር አይገባም። ቤታችን ልናስባርክ ጠርተንም ማስከር አይገባም። ነውር ነው። በጣም ሲከፋ ደግሞ ትንሽ ሞቅ ካለ በኋላ ያንን ኩነት ቀርጾ ለሚዲያ መዋል ያሳፍራል በጣም። እንደዚህ ዘመን የተዋረድንበት ጊዜ የለም። ሰው አባቱ አቁቶ ቢያገኘው ተሽቀዳድሞ ልብስ ፈልጎ እርቃኑን ያለብሳል እንጂ ልብሱን ይገፋል። ሰዎች ስለሆኑ ካህናት ድካም ይኖራል። መልአክ አይደሉም። ኖህ እንኳን ጠጥቶ ተራቆተ። ሲራቆት አንተ ግን በኔ እርቃን ስቃልና የተረገምክ ሁን ያለው። ለወንድሞች ባሪያ ሁን አለው። ወዲያውኑ ፊቱ ጠቆረ ይላል። አይገርማችሁ? የአባት እርግማን ምንም ቢራቆት ቢወድቅ ጸጋውን ባይጠብቅ ጻድቅም ቢሆን ኃጥእ ቢሆን የእናትና የአባት እርግማን ይጎዳልና ምእመናን ተጠንቀቁ። የአባት እርግማን አጥንት ይሰብራል ብሏል ጠቢቡ። የእናት እርግማን መሰረት ይነቅላል። ስለዚህ አጥንቱ የተሰበረ ሰው ሆኖ መንቀሳቀስ አይችልም። አሁን የምንንቀሳቀሰው አጥንታችን ጤነኛ ስለሆነ ነው። ከተሰበረ ግን ሽባ ሆነን እንቀራለን። ካህናት ደግሞ አባቶቻችን ናቸው። የሚቀረጽና የማይቀረጽ ለሚዲያ የሚውልና የማይውል ለዩ። ሰው ሲበላ ሲጀመር እንኳን መቅረጽ እንደዚህ ብሎ ትክ ብሎ አይታይም። በሀገራችን ሰው እየበላ አይን ካያችሁት ያቆማል። እንኳን ካሜራ ደቅኖ መቅረጽ ማለት እንዴት አይነት ዕውቀት የተለየው ዘመን ነው። ያን ጊዜ ፈጥነው ተነስተው ወደ ኢየሩሳሌም ተመለሱ ይላል። ባጭሩ የትምህርታችን ርዕስ በፍጥነት ወደ ኢየሩሳሌም ተመለሱ የሚል ነው። እስኪ በሉ ሁላችሁም በፍጥነት ወደ ማን ተመለሱ? ወደ ኢየሩሳሌም ተመለሱ የሚል ነው። የኤማውስ መንገደኞች 2 ናቸው። ከ72ቱ አርድእት መካከል 2ቱ ሉቃስና ኒቆዲሞስ ይባላሉ። ማንና ማን? ሉቃስና ኒቆዲሞስ። እነዚህ 2ቱ ደቀ መዛሙርት በኢየሩሳሌም ስለሆነው ነገር፣ ስለተሰራው በደል እና መከራ እያሰቡ ከኢየሩሳሌም ከተስፋይቱ ምድር ወጥተው ኤማውስ ወደምትባል ማለትም ከኢየሩሳሌም 60 ምዕራፍ ያህል ወደምትርቀው ቦታ መንገድ ጀመሩ። በጣም አዝነው ልባቸው ተሰብሮ ተክዘው አቀርቅረው በጣም ተቸግረው ከኢየሩሳሌም ወጡ እና እነዚህ 2ቱ ደቀ መዛሙርት 60 ምዕራፍ ያህል ለምትርቀው 60 ምዕራፍ ማለት በአባቶቻችን ትርጓሜ አንድ ምዕራፍ የሚባለው አንድ ጎበዝ ጎልማሳ ድንጋይ ወሩሮ የሚያሳርፍበትን ያህል ማለት ነው። አሁን እዚህ ያላችሁ ወጣቶች የምራችሁን ድንጋይ ብትወረውሩ የምታደርሱበት ቦታ ማለት ነው። ድንጋዩ የሚወድቅበት ቦታ አንድ ምዕራፍ ይባላል። ወይንም ደግሞ አንድ ጎልማሳ ትልቅ ሸክም ተሸክሞ እስከ ተወሰነ ቦታ ይወስዶና ከዚህ በላይ መውሰድ አልችልም ብሎ ደክሞት የሚያሳርፍበት ቦታ አንድ ምዕራፍ ይባላል። ወይንም ደግሞ በርቀት 2 ሰዎች ሲመጡ አይተን 2 ወንዶች ናቸው ወይም ደግሞ 2ቱም ሴቶች ናቸው ማለት ምንችልበት ርቀት ማለት ነው። አንዳንዴ በጣም ሲርቅ 2 ሰዎች እየመጡ ወንድና ሴት ቢሆኑ
ወንድና ሴት መሆናቸውን መለየት ማንችልበት ርቀት አለ። በጣም ሲርቅ የምንለየው ምን ሲሆኑ ነው? እየቀረቡ ሲመጣ ያ ርቀት ሴትና ወንድ በማየት የሚለይበት ርቀት አንድ ምዕራፍ ይባላል። በጠቅላላ 60 ምዕራፍ ማለት በእኛ ዘመን የርቀት መለኪያ መሰረት ወደ 11 ኪሎ ሜትር እንደማለት ነው። ስንት ኪሎ ሜትር? 11። ስለዚህ ከኢየሩሳሌም ይህን ያህል ርቀው ነው እነዚህ ደቀ መዛሙርት ሲወጡ የነበረ ማለት ነው። ወንጌሉ እንደዚህ ብሎ ነው የሚገልጸው ቅዱስ ሉቃስ። ከኢየሩሳሌም ሲወጡ እዚህ ሁለቱ ደቀ መዛሙርት ጠወለጉ ይላል። ምን አሉ? እስኪ ንገሩኝ ሁላችሁም። ከምን ሲወጡ ነው የጠወለጉ? ከኢየሩሳሌም ሲወጡ ጠውልገዋል፣ ደክመዋል። የጠወለጉበት ምክንያት የመጀመሪያው ያው ጌታ ተይዞ በአይሁድ እጅ ያን ያህል መከራ ደርሶበት ስለተቀበረ ከሐሙስ ማታ ጀምሮ ስላልበሉ ርቧቸዋል። ራብ ያጠወልጋል፣ ያደክማል። ስላልበሉ ጠውልገው ነው ጎዳናውን ሲጓዙ የነበረ። ሁለተኛውና መሰረታዊ ምክንያት ግን ምዕመናን የጠወለጉት ከኢየሩሳሌም ስለወጡ ነው። መተርጉማነ ቤተ ክርስቲያን ኢየሩሳሌም የተባለችው እመቤታችን ናት ይላሉ። ማን ናት? እስኪ በአንድ ድምፅ ንገሩኝ፣ አይዟችሁ። እናታችን ናት። ማን ናት? ኢየሩሳሌም የተባለችው እመቤታችን ናት። ክርስቲያኖች፣ በዚህ ዓለም የሚኖሩ ምዕመናን ከእመቤታችን ቃል ኪዳን ሲወጡ እንዲህ ነው የሚጠወልጉት። ለዚህ ደግሞ በእኛ ዘመን ያሉ ወንድሞችና እህቶች ምስክር ናቸው። ከእመቤታችን ወጥተው መሬት ለመሬት ሲንከባለሉ ነው የምናውቃቸው። እናት የሌለው ልጅ እንዲህ ነው የሚሆነው። ዓለም ጠውልጓል ፍቅሯ ስላልገባው። በእመቤታችን እቅፍ ውስጥ የሚኖር ሰው እናት ያለው ሰው አይርበው እና ፊቱም አይጠወልግም። ታጥበዋለች። እሷ ቢርባት እንኳን ልጇን ግን ታበላዋለች። ስለዚህ ከእናቶች ሁሉ የምትበልጥ እናት አለች። እሷ ደግሞ ማን ናት? ወላዲተ አምላክ ናት። ከእመቤታችን ቃል ኪዳን ዓለም ሲወጣ ይጠወልጋል። ሁለተኛው ኢየሩሳሌም የተባለችው ቤተ ክርስቲያን ናት። ሰው ከክርስቶስ ከአማናዊቷ ከእውነተኛይቱ ቤተ ክርስቲያን ሲወጣ ይጠወልጋል። ለዚህ እኮ ነው የክርስቶስን ቤተ ክርስቲያን አገኘን ብለው ብዙዎቹ መከራ ያያሉ፣ ግን እረፍት የለም። መውደቅ ነው፣ መነሳት ነው። የክርስቶስን ቤተ ክርስቲያን ያገኛት ሰው ያርፋል እንጂ እንደዚህ መከራ እያየ አይኖርም። ምክንያቱም በዚህ ቤተ ክርስቲያን ውስጥ መንፈስ ቅዱስ አለ። መንፈስ ቅዱስ ደግሞ አንዱ መገለጫው ምን እንደሆነ ታውቃላችሁ? ያረጋጋል። ምን ያረጋል? አያሳብድም። መሬት ለመሬት ሰውን እንዲንከባለል አያደርገውም። በመጽሐፍ እንደተገለጠው በነገራችን ላይ አንድ ሰው ሰይጣን ሲያድርበት መጀመሪያ የሚያደርገው መሬት ላይ ይጥለዋል። ምን ያደርገዋል? መሬት ላይ ይጥለዋል፣ ያንፈራፍረዋል፣ ያንፈራግጠዋል፣ ከአረፋ ያስደፍቀዋል። ይሄ አንድ ክፉ መንፈስ በዚያ ሰው ለማደሮ ዋነኛ መገለጫ ነው። ይሄን መጽሐፍ ቅዱስ ነው የሚለው፣ እኔ አይደለሁም። መንፈስ ቅዱስ ያደረበት ሰው ግን ይረጋጋል። በማስተዋልም የሚናገረውን አውቆ በሚሰማ ቋንቋ እግዚአብሔርን ያመሰግናል እንጂ ያገኝ ያጣውን አይቀባጠርም። ይሄ የመንፈስ ቅዱስ ሀብት አይደለም። በማስተዋል ተረዱ። ስለዚህ ወደ ቤት ከኢየሩሳሌም ሲወጡ ጠወለጉ ማለት ከዚች ቤተክርስቲያን የወጡ ሁሉ ይጠወልጋሉ፣ ይራባሉ። ያውም የሥጋ እንዳይመስላችሁ የነፍስ ረሃብ፣ የነፍስ ጥም፣ የነፍስ መራቆት ይገጥማቸዋል። እንደ ኃጢአታችን ብዛት ኃጢአት ቆርጥሮ ከዚች ከምናለመልምባት ቤተክርስቲያን ያላስወጣን መድኃኔዓለም ስሙ የተመሰገነ ይሁን። ተመልከቱ ክርስቲያኖች። ስለዚህ ከኢየሩሳሌም ሲወጡ ምን ሆኑ? ጠወለጉ። አደራችሁን ከቤተክርስቲያን እንዳትወጡ፣ አደራችሁን ከእመቤታችን ቃል ኪዳን እንዳትወጡ፣ እንዳትጠወልጉ፣ ረሃብተኛ ሆናችሁ እንዳትቀሩ። ትልቁ ነገር ደግሞ የነፍስ ረሃብ ነው። ለማንኛውም በነገራችን ላይ ለማንኛውም እንኳን ለኛ ለሰው ቀርቶ ለአህያውና ለጅቡ ምግብ ሰጥቶ የሚያኖር አምላክ ነው ያለው። ትልቁ ረሃብ ግን እንጀራ ማጣት እንዳይመስላችሁ፣ ከእመቤታችን ቃል ኪዳን መውጣት ነው። ከቤተ ክርስቲያን መለየት ነው። ቃል እግዚአብሔር አለመስማት ነው ትልቁ ረሃብ። በዚህ ረሃብ የተጎዳ ሰው መዳኛ የለውም ነው የምላችሁ። ስጋዊ ረሃብ ተርቦ የሞተ ሰው ያ ስጋዊ ረሃቡ
ሲሞት ይተወዋል። ምክንያቱም የሞቱ ሰዎች አይርባቸውም፣ አይጠማቸውም። ሳለን ነው የሚበርደን፣ ሳለን ነው የሚርበን፣ ሳለን ነው የሚጠማን። ከሞትን በኋላ ግን ረሃብ የለም፣ ጥም የለም፣ መታረዝ የለም። የነፍስ ረሃብ ግን ከሞት በኋላ አይለቅም። በአጋንንት ጽኑ አገዛዝ ተይዘን በድቅድቅ ጨለማ ውስጥ ለዘመናት ለማይቆጠር ዘመን እንኖራለን። ለዚያ የሚያበቃው ደግሞ ምንድነው? የእመቤታችን አማላጅነት አለማወቅ፣ ቅዱሳት መጻሕፍትን አለመረዳት ይጎዳል በጣም። አስተውሉ ክርስቲያኖች፣ ከኢየሩሳሌም ሲወጡ ምን ሆኖ ኦለጉ። ከዚያስ እያዘኑ እየተከዙ ልባቸው ተሰብሯል፣ ተስፋም ቆርጠዋል እና ይሄዱ ነበር ወጥተው ማለት ነው። እንግዲህ ምን እናረጋለን ብለው ማለት ነው። እንግዲህ እንደዚህ ከሆነ ብለው አባቶቻችን ከኢየሩሳሌም የወጡበት ምክንያት፣ ተስፋ የቆረጡበት ምክንያት ሁለት ነው ይላሉ። ተስፋ ቆርጠዋል፣ እያዘኑ እየተከዙ እየጠወለጉ እና ምክንያታቸው ሁለት ነው። ስንት ነው አልኳቸው? ይገሩኛ። ሁለት ነው ምክንያታቸው። አንደኛ እንዲሁ በምድር ላይ ዳኛ የለም ወይ ብለው እኮ ነው። ፍትህ የለም፣ ፍርድ የለም። አንድ ንጹህ ሰው ልብሱ ተገፎ እንደዚህ ሲገረፍ፣ ሲሰቀል፣ የሾህ አክሊል ሲደፋ፣ ፊቱ በደም ሲለወስ እውነት ዳኛ የለም ወይ የሚለው ተስፋ አስቆረጣቸው በጣም። እንግዲህ ለእርሱ ካልሆነች ኢየሩሳሌም ለእኛማ እንዴት ትሆናለች ብለው ምን እናረጋለን ብለው ወጥተው ይሄዱ። አንዳንዴ በምድር ላይ ክርስቲያኖች ፍትህና ፍርድ ዳኝነት ሲጠፋ ተስፋ ያስቆርጣል በጣም። ከኢየሩሳሌም ያስወጣቸው በአግባቡ ደግሞ ያጠፋ ሰው ሊገደል ይችላል፣ በጣም ከከፋ ሊገደልም ይችላል። ግን ክርስቶስን ዓለም የምትገርልበት ምን ምክንያት አግኝታ ነው? ምንም። ምንድነው በደሉ? ምን አጠፋ? እውር ማብራት ያስገድላል? ድዊ መፈወስ፣ ጋኔን ማውጣት ያሾማል ያሸልማል እንጂ ይህን ሁሉ መከራ እስኪቆጠር ድረስ መግረፍ፣ ሕጋቸውን ጥሰው 6666 ግርፋት። እውነት ዳኛ የለም በምድር ላይ? እውነትን የሚገልጥ ሰው የለም ብለው ነው ተስፋ የቆረጡ። ምድራችን ከዚህ በከፋ ሁኔታ ዳኛ እንዳትጎዳ መድኃኔዓለም በቸርነቱ ይጠብቀን። ምክንያቱም ሰው ተስፋ ይቆርጣል ፍትህ ሲጠፋ። በእውነትና በሐሰት መካከል፣ በወንጀለኛና በንጹህ መካከል ያለው ድንበር ከፈረሰ ተስፋ ያስቆርጣል። ሰው ወጥቶ ገብቶ ወጥቶ ወርዶ አትርፎ ነግዶ ትዳር ይዞ ልጅ ወልዶ ማሳደግበት፣ እዚያ ደግሞ ወንበዴ ደግሞ ሚነክስበት ከሆነ በጣም ልብን ስለሚሰብር ከባድ ነው። ይህን ዘመን መድኃኔዓለም በቸርነቱ ይመልስልን ክርስቲያኖች። በጣም በጣም ስለሚያሳዝን ነው። በነገራችን ላይ ይህን ጥያቄ እመቤታችንም ጠይቃለች። በዕለተ ዓርብ ስትመጣ ከዮሐንስ ጋር ወደ ቀራንዮ ስትመጣ ልጇ ተሰቅሎ አገኘችው። እሾህ ገፍቷል፣ ልብሱን ገፈውታል። ያ ሁሉ ስቃይ የደም ጎርፍ ከሰውነቱ ይወርዳል። እና ይህን ስታይ ምን እንደጠየቀች ታውቃላችሁ? አንድ ነበር ጥያቄዋ። እውነት በዚህ ከተማ ዳኛ የለም ነበር ያለችው። እውነት ዳኛ ቢኖር ኖሮ ልጄ እንደራበው አይሰቀልም ነበር፣ እንደጠማው አይሰቀልም ነበር። ዓለምን ሊያድን በመጣ የልጄ በደል ምንድነው? እውነት ዳኛ የለም ትለው ነበር ይላል ዮሐንስን ለሐማርያም በተባለ ድርሰቱ አባ ሕርያቆስ። አሁን የስቅለት ዕለት የሚነበብ ትጠይቅ ነበር። ዳኛ ቢኖር በርባን ተፈቶ ክርስቶስ ይሰቀል ነበር? አይሰቀልም። ይህን ትጠይቅ ነበረ። ይሁዳ እያለ ያ ሙዳየ ምጽዋት ሰብሮ ይዞ የሚሄድ ሌባ ጌታውን የሚሸጥ እያለ፣ አሁን ይሁዳ እያለ በርባን እያለ እንዴት ይሆን ነበር? እውነት ዳኛ የለም ፍትህ የለም ትል ነበር ይላል እመቤታችን። ግን ማን ይሰማል? አያችሁ ክርስቲያኖች፣ አምላካችን በምድር ላይ መጥቶ የተቀበለው መከራ ይሄ ነው። እኛም ስንኖር አንዳንድ ነገሮች ባይሳኩ፣ ፍትህ ባይጓ፣ ቤተ ክርስቲያኒቱ በምድር እያያችኋት ነው ፍርድ ሲንጋደድባት። ምንም ሳትበድል በየጎዳናው ትቃጠላለች። የፈለገውን ያደርጋታል ማንም አካል። ለምን እንደሆነ ታውቃለህ? አንዱ ከክርስቶስ የወረሰችው ሀብቷ ይሄን ነው፣ ፍትህ ማጣት በምድር ላይ። ምንም ሳትበድል ጉልበተኛ ሁሉ ወጥቶ፣ የሚገርማችሁ ማንም ችግር በፈጠረ መጥቶ ቤተክርስቲያን ላይ ነው ማንም ኃይሉን የሚገልጥ።
ከክርስቶስ የወረሰችው ሀብቷ ነው። ሌላ አላወረሳት፣ መከራ ነው ያወረሳት። ያ መከራ ግብር በኋላ ሲመጣ ከዓለም ሁሉ በዚህ ዓለም ካሉ ተቋማት ከማንም ካቃጠሏት ሁሉ ከብራ ገና ብርሃን ተጎናጽፋ የክርስቶስ አካሉ መሆኗ የሚገለጥበት ድንቅ ወራት ይመጣል። እስከዚያ ግን በመከራ ታልፋለችና አንዱ ይሄ ነው ተስፋ ያስቆረጣቸው። እውነት ፍትህ የለም ወይ? ሁለተኛው አልዓዛርን ከሞተ በኋላ ከመቃብር ቀስቅሶ የሚያስነሳ ጌታ በመቃብር ተወስኖ ታስሮ ተገንዞ መቃብር ወረደ የሚለው በጣም አሳዘናቸው። ምክንያቱም ለሙታን ሕይወትን የሚሰጥ የደከሙትን የሚያበረታ የወደቁትን የሚያነሳ የተራቡትን የሚያጠግበው ጌታ ተገንዞ ወደ መቃብር ወረደ የሚለው ተስፋ አስቆረጣቸውና ከኢየሩሳሌም 60 ምዕራፍ ያህል ወደምትርቀው ወደ ኤማውስ መንገድ ጀመሩ። የተወደዳችሁ ምእመናን በሕይወታችን ተስፋ የሚያስቆርጥ ነገር በጣም አሳዛኝ ልብ የሚሰብር ነገር እንኳን ቢገጥመን ግን በማንኛውም ጊዜ ክርስቶስን መርሳት የለብንም። በማንም ጊዜ በማንኛውም ሁኔታ በማንኛውም ምንም ብናዝን ምንም ቢርበን ምንም ቢጠማን ምንም ብንተክዝ ክርስቶስ ግን አይረሳም። ማን አይረሳም? እስኪ ሁላችሁም በአንድ ድምፅ ማን አይረሳም? ክርስቶስ አይረሳም። በጣም አዝነዋል፣ ግን ሲሄዱ የሚነጋገሩት ስለ ክርስቶስ ነበር። አሁን ስታዝኑ ምንድነው የምታወሩት እናንተ? ልባችሁ ባዘን ሲጎዳ ልብን ወደሚጠግነው ወደ እግዚአብሔር ልብን ማቅረብ ይገባል እንጂ ጨርሶ ተስፋ ቆርጦ ዋጋ የለኝም በቃ ከዚህ በኋላ ተስፋ የለኝም አይልም ክርስቲያን። አሁን ታዩ ከሆነ ያውኑ ትውልድ ክርስቶስን አጣው። በነገራችን ላይ አብዛኛው ትውልድ አጣው። ስላጣው ጭንቅ ሲገጥመው የመጨረሻ መፍትሄው ምንድነው ካላችሁኝ ራሱን ማጥፋት። አያሳዝናችሁ? ክርስቲያን እኮ ተስፋ አይቆርጥም። እምነቱ በራሱ የተስፋ ሃይማኖት ነው። አሁን በቅርቡ ሰምታችኋል አይደል? አንዲት ቲክቶከር ሰዎች ሰደቡኝ ኮሜንት ላይ እንዲህ ያሉኝ ብላ ራሷን አጠፋች ተባለ። አያችሁ? እነገሌ ጣሉኝ፣ እነገሌ ሰደቡኝ፣ እነገሌ አንቋሸሹ አላከበሩኝም ብለን ራሳችን እስከ ማጥፋት የምንደርሰው ከህይወታችን ክርስቶስ ስለራቀ ነው። ቢኖር ኖሮ ምን እንል ነበር? ሰው የፈለገው ሊል ይችላል። እኔ ግን ትልቁ ጥያቄ ምንድነው? ጌታዬ ከኔ ጋራ ነው። ክርስቶስ ጋራ የሆነለት ሰው ዓለም ጥሎት ቢሄድ አያስጨንቀውም። ክርስቶስ የራቀው ሰው ግን ዓለም ዙሪያውን ቢከበውና ቢያጨበጭብለት ብቸኛ ነው። እርሱ የተለየው ሰው ባዶውን የቀረሰው ነው። እና ምንም ቢያዝኑ ግን በጣም ያሳዝናል እኮ በኢየሩሳሌም እንዲህ አድርገው ሰቅለው ገደሉት። እውነት እንዲህ አይነት በደል ይሰራል እያሉ ስለ ክርስቶስ እየተነጋገሩ ሲሄዱ ክርስቶስ በመካከላቸው ተገኘ ይላል። ስለማን ስለሚያወሩ? አሁን እናንተ ከዚህ ጉባኤ ስትሄዱ ስለምን ነው የምታወሩት? በምትጓዙበት ቦታ ሁሉ ትራንስፖርት ውስጥ ስለምን ነው የምታወሩ? ሰው ታማላችሁ ወይስ የክርስቶስን ነገር እያሰባችሁ ነው የምትጓዙት? ክርስቶስ ማለት በማንኛውም ጊዜ ከተዘክሮተ እግዚአብሔር ሊነው የማይለይ እግዚአብሔርን ሁሌ የሚያስብ ሰው ማለት ነው። እና በመካከላቸው ተገለጠና እየጠወለጋችሁ እያዘናችሁ ስትሄዱ የምትነጋገሩት ይህ ነገር ምንድነው ብሎ ጠየቃቸው። እነርሱ መለሱለት። ከቃሉ ጋር ናቸው። መለሱለት እንዲህ አሉ፣ አንተ ለኢየሩሳሌም እንግዳ ሰው ነህ። በኢየሩሳሌም የተደረገውን አልሰማህም? ከከተማዋ በውጭ ነው የምትኖረው ወይ አሉት። ከዚያ እንዳልሰማ ሆኖ እንደማያውቅ እንደ እንግዳ ማለት ሩቅ እንደሚሄድ መንገደኛ መስሎ ነው የተገለጠላቸው። እኔ በጣም የሚደንቀኝ ክርስቲያኖች ዮሐንስ አፈወርቅ ምን እንዳለ ታውቃላችሁ? አሁን ጥያቄ ልጠይቃችሁ ሁላችሁንም። በሕይወታችን ያው አስጨናቂ የሚባል ጊዜ አለ እንደምታውቁት፣ በጣም የምናዝንበት የምናለቅስበት፣ ነገሮች አልሳካ ብለው ልባችን የሚሰበርበት ወራት አለ። ያ ደግሞ አልፎ የደስታ የሳቅ ጊዜ ደግሞ አለ። ሰሎሞን እንዳለው ለሁሉም ጊዜ አለው። የማልቀስ ጊዜ አለ፣ የመሳቅ አለ፣ የመተኛት አለ፣ የመንቃት አለ፣ የመውደቅ አለ፣ የመነሳት ጊዜ አለ። በሰው ሕይወት ውስጥ እነዚህ ሁለቱ ይቀሩ አይደሉም። እና እናንተን የምጠይቃችሁ ምንድነው? ባዘናችሁበት በጣም በጽኑ መከራ ጊዜ አብሯችሁ ያልነበረ እንዲያውም ድሮ ወዳጃችሁ የነበረ ስትታመሙ ስታጡ
ብዙ ችግር ሲገጥማችሁ ስትታሰሩ ጥሏችሁ የሸሸ ሰው በኋላ የስራቱ የማጣቱ የመታመሙ ጊዜ አልፎ ተሳክቶላችሁ ትልቅ ሰው ስትሆኑ እንዴ ጓደኛዬ ብሎ ቢመጣ ያን ሰው ከደስታችሁ ታሳትፉታላችሁ ወይስ አታሳትፉትም? ደህና አደራችሁ ምለው ገብቷችኋል? በመከራችሁ ጊዜ ከጎናችሁ ያልነበረ ሰው በደስታችሁ ጊዜ ቢመጣ ደስ ይላችኋል አይላችሁም? ምነው አኮረፋችሁ? ጭራሽ ከፊቴ አይቆምም አይደል ምንለው? እንኳን ከደስታው ቀርቶ የጠላነውን ሰው አንዳንዱ በጣም ሲያከፈው ነገሩን ከመቃብሬ እንዳይቆም ከሐዘኔም እንዳይደርስ ሁሉ እንላለን እኛ። አይገርማችሁም? ሊቁ ዮሐንስ አፈወርቅ ምን አለ መሰላችሁ? እግዚአብሔር ምን አይነት ቸር አባት ነው፣ ምን አይነት የፍቅር አምላክ ነው ብሎ ይጠይቅና ጌታ ሲያዝ ደቀ መዛሙርቱ በሙሉ ጥለው ተሸሽተዋል። ሊቁ ቅዱስ ያሬድም እንዳለው ቶማስ ጎየ ወጴጥሮስ ክደ ወሐዋርያት ተዘሩ። ቶማስ አጥብቆ ሸሸ። ለዛ ነው የትንሣኤ ዕለቱን አልደረሰም። እሱ ጌታ ለደቀ መዛሙርቱ ሲገለጥ የትንሣኤ ዕለት ቶማስ አልደረሰም፣ አጥብቆ ሸሽቷል። ጴጥሮስም አላውቀውም ብሏል። ሐዋርያትም ተበትነዋል። እነዚህም ሰባ አርድእትም ወደ ኤማሁስ ሸሽተዋል። በሙሉ ያበላቸው፣ ያጠጣቸው፣ ያከበራቸው፣ ያስተማራቸው፣ የፈጠራቸውን ጌታ ትተውት ሸሽተዋል። ሞትን ድል አድርጎ ሲነሳ ግን መጀመሪያ የፈለጋቸው ትተውት የሸሹትን ደቀ መዛሙርት ነው። አላውቀ ያኔ የት ነበሩ አናውቀውም ብለው አይደል አላላቸውም። ከየሄዱበት ፈልጎ ወደ ኤማሁስ ከሚሄዱት ጋራ መንገደኛ መስሎ ፍለጋ ወጥቶ እንዴት አይነት አባት ነው! በጣም በእውነቱ ቸርነቱን ያላራቀ መድኃኔዓለም ስሙ የተመሰገነ ይሁን። አብሯቸው ፍለጋ መጣ። ከዚያ ነገሩት እንዲህ ሆኗል በሰውና በእግዚአብሔር ዘንድ የተመሰከረለት በሁሉና በስራው ሁሉ እውነተኛ የሆነ የናዝሬቱ ኢየሱስ እስራኤልን ያድናቸዋል ብለን ተስፋ አድርገነው የነበረውን እርሱን አይሁድ ሰቅለው ገደሉት አሉት። እና የነዚህ ደቀ መዛሙርት ችግራቸው አንድ ነው ምእመናን። እሱ ምንድነው? ክርስቶስ በመዋዕለ ስብከቱ ያስተማራቸውን ትምህርት፣ ነቢያትን በትንቢት የተናገሩትን ትምህርት ዘንግተውት ነበረ። ሰው የመንፈስ ቅዱስ ጸጋ አብሮት ሲሆን ከሚኖሩት ጸጋዎች አንዱ አለመርሳት ነው። አይረሳም። የተማረውን አያጠፋም። እንደገና ሁልጊዜ ዛሬ ይማራል፣ እንደገና ጨቃ ደግሞ አይሆንም። አንዱኛ ከጸጋ መንፈስ ቅዱስ እየራቅን ስለሄድን ነው። ትናንት የተማርነው ትምህርት ይጠፋናል። ዛሬ ስለ ንስሐ ተምረን ደግሞ እንደገና ያስፈልግ እንረሳውና ንስሐ ሳንገባ ሳንቆርብ ደግሞ ትምህርቱ ከሊናችን ይጠፋል። እንደገና እንዳዲስ ሁልጊዜ እንዳዲስ እንሆናለን። ይሄ ነው ደቀ መዛሙርቱ የገጠማቸው ፈተና። ስለሞቱ፣ ስለ ስቅለቱ፣ ስለ መከራው አስታውሰው ትንሣኤውን ረሱት። ትንሣኤውን ሲረሱት የጎደላቸውን ስላወቀ በነቢያት የተነገረውን ትንቢት ስለ ትንሣኤው እርሱም ያስተማራቸውን እየተረጎመ ያስረዳቸው ጀመረ። ያኔ ልባቸው ይቃጠል ጀመር ይላል። አያችሁ፣ ወደ እግዚአብሔር የምንመለስበት ወደ እውነተኛው የክርስትና መንገድ የምንመጣበት ትልቁ ነገር ምእመናን ቅዱሳት መጻሕፍት ናቸው። ከቃለ እግዚአብሔር አትራቁ። 24 ሰዓት ሙሉ ሶሻል ሚዲያ ስልካችሁ ላይ ተጠዳችሁ ከምትውሉ በተለይ ወጣቶች መጽሐፍ ቅዱስ አንብቡ። በቅዱሳት መጻሕፍት ነው የሰው ልብ ተነክቶ ወደ ንስሐ መመለስ ምንችለው። እየተረጎመ የመጽሐፉን ቃል ሲነግራቸው ልባቸው መቃጠል ጀመረ። እንዴት ረሳ ነው፣ እንዴት መንገዱን ሳት ነው እያሉ ማለት አስተማራቸው። እየሄደ እያለ ወደሚሄዱበት ሀገር ተቃረቡ ይላል። ወደ ማን? ወደ ኤማሁስ ተቃረቡ። እርሱም እየሸሻቸው ሲሄድ በጣም የሚደንቀው ምንም ቃሉን ቢረሱት ግን ቅንነት አልጎደላቸውም ነበር ይላል ዮሐንስ አፈወርቅ። ቅንነት አልጎደላቸውም፣ አያውቁትም፣ ማን እንደሆነ አልተረዱም። ብቻ የሩቅ ሀገር ሰው እንደሆነ ተረድተዋል፣ መንገደኛ እና እነሱ ከሚፈልጉት ቦታቸው ሲደርሱ እርሱ ግን እየራቀ በቃ መንገደኛ መስሎ ሊሄድ ሲል እንዲህ አሉት ይላል ዋገበርዎ ወየልዎ ንበር ምስሌነ እስመ መሴ ወተቆልቆለ ፀሐይ። እባክህ ፀሐይ እያዘቀዘቀ ነው፣ ቀኑ መሽቷልና ከኛ ጋር እደር ብለው ግድ አሉት ይላል። እስኪ በሉ ከኛ ጋር እደር በሉ እስኪ። የሚሉት ማንን ነው?
አይገርማችሁም? አላወቁትም እኮ እነዚህ ደቀ መዛሙርት ለኛ አስተማሪዎች ናቸው። በዚህ ዘመን ሰው መርጠን ለምናበላ፣ ሰው መርጠን ለምናጠጣ፣ ሰው መርጠን ወደ ቤታችን ለምንጠራ፣ የማናውቀውን ሰው ለምንጠላ፣ ማንነቱን ቆጥረን ለምናስብ ሰዎች መምህራን ናቸው እነዚህ ደቀ መዛሙርት። የማያውቁትን መንገደኛ ሰው ወደ ቤታችን ግባ አሉት። አያችሁ ቅንነት። ሳያውቁት ማን እንደሆነ አልተረዱም። ቅኖች ስለሆኑ ማለት ነው። እውነተኛ ክርስቲያን በብሔሩ፣ በቋንቋው፣ በጎሳው፣ በቀለሙ፣ በጾታው፣ በማንም ነገር አይለይም። በቃ ሰው ነው ብሎ የሚያምን ነው። ናግባ አሉት። ያኔ ሊያድር ከነርሱ ጋር ሊያድር ወደ ቤታቸው ገባ ይላል። ወደ እነርሱ ቤት የገባ መድኃኔዓለም ይግባልን። በዚህ ዘመን ምእመናን እንዲህ ብሎ መጸለይ ይገባል። ጌታን እባክህ ጊዜው መሽቷልና ከኛ ጋር እደር ልንለው ይገባል። ጊዜው አልመሸም። በሀገራችን ፀሐይ እየጠለቀ ነው። የሰላም ፀሐይ፣ የበረከት ፀሐይ፣ የፍቅር ፀሐይ፣ የቸርነት ፀሐይ እየጠለቀ ነው። ቀን ነው ግን እየጨለመ ነው። ጊዜው መሽቷል። እሱ ብቻ እንዳይመስላችሁ የዓለምም ዕድሜ እያለቀ ነው። ምንኖረው 8ኛው ሺህ ዘመን ነው። ስለዚህ ቀኑ መሽቷል ማለት ሊያልፍ ተቃርቧል። ስለዚህ ናና በእኛ ሰውነት እደር፣ አብረህን ኑር ልንለው ይገባል። አብሯቸው ገባ። ማይዳ ቀረቡለትና ባርከው እስኪ አሉት ይላል። እስኪ በሉ ምን አሉት? አያውቁትም እኮ ግን ሁለት ነገር ጌታ መሆኑን አልተረዱም። ሁለት ነገር ምንድነው? ሁለቱ ነገር ካላችሁ መንገድ እንግዳ ሰው ካሁን በፊት የማያውቁት እንግዳ ሰው እንደሆነ ተረድተዋል። አንድ ሁለተኛ መምህር መሆኑን አውቀዋል። በምን አወቁ? ቅዱሳት መጻሕፍትን እየተረጎመ ሲያስረዳ መምህር መሆኑን ተረዱ። ስለዚህ በቅዱሳት መጻሕፍት እንደተገለጠ ደግሞ ሁለት አካላት ይከበራሉ። ማንና ማን ካላችሁኝ እንግዳ ሰውና መምህር ይከበራል። እስኪ በሉ እንግዳ በሉ እስኪ። አሁን እናንተ በሕይወታችሁ እንግዳ ታከብራላችሁ? ኖትታችሁታል። በሀገራችን እንግዳ ይከበራል አይከበርም? እንግዳ ይከበራል። ሁለተኛ መምህር አባት ይከበራል። ስለዚህ ቁረስልን አሉት፣ ባርክልን ማይዱን። ለዛ እኮ ነው ዛሬ ካህናቱን ወደ ቤታችን ጠርተን ማይዳችን ምን በሉልን እንላለን? ባርኩልን እንላለን። ስለዚህ ካህናቱ መጥተው ይባርካሉ። በእርግጥ በእኛ ዘመን ሁሉም መስመር ሳተ በሚያሳዝን ሁኔታ። በዚህ በዘመነ ትንሣኤ እናንተ እንኳን ታረጉታላችሁ ብዬ አላስብም። እንደ አዲስ አበባ ባለው ከተማ ካህናትን ጠርተው ባርኩልን ማይዳችንን፣ ልክ ለኤማውስ መንገደኞች ማይዳቸውን ጌታ ባርኳል፣ እናንተ ደግሞ የክርስቶስ አይኖች ናችሁ ባርኩልን ብለው ይጠሩና ካህናቱን ያሰክራሉ። አጠጥተው ያሰክራሉ። አብልተው ከመጠን በላይ ያጠግባሉ። ተመልከቱ። ሰው ሊባርክ ሄዶ ሊሰክር አይገባም። የመጀመሪያው ቤታችን ልናስባርክ ጠርተንም ማስከር አይገባም። ነውር ነው። በጣም ሲከፋ ደግሞ ትንሽ ሞቅ ካለ በኋላ ያንን ኩነት ቀርጾ ለሚዲያ መዋል ያሳፍራል በጣም። እንደዚህ ዘመን የተዋረድንበት ጊዜ የለም። ሰው አባቱ ታቅቶ ቢያገኘው ተሽቀዳድሞ ልብስ ፈልጎ እርቃኑን ያለብሳል እንጂ ልብሱን ይገፋል። ታስታውሳላችሁ የኖህ ልጆች ሁለቱ አባታቸው መጠጥ ጠጥቶ ጻድቁ ነው። በነገራችን ላይ ሰዎች ስለሆኑ ካህናት ድካም ይኖራል፣ መልአክ አይደሉም። ጻድቁ ኖህ እንኳን ጠጥቶ ተራቆተ። ሲራቆት ሁለቱ መተው አካሉን እንዳናይ ብለው ምን አሉት? ሸፈኑት ይላል በልብስ። ሶስተኛው ልጅ ግን ካም ይባላል መጥቶ ሳቀ ይላል በአባቱ እርቃን። አባቱ ከስካሩ ሲነቃ ልጆቹን ጠርቶ ሁለቱን እንዲህ ብሎ መረቀ። ሴምን ለይድር እግዚአብሔር ውስተ ቤቱ ለሴም፣ እግዚአብሔር በሴም ቤት ይደር ብሎ መረቀው። ያፌትን ደግሞ ለያርብህ እግዚአብሔር ደወሎ ለያፌት፣ እግዚአብሔር የያፌትን አውራጃ ያስፋፋለት አለው። ወንድሙን ግን ወንድማቸውን ካምን የሳቀው አንተ ግን በኔ እርቃን ስቃልና የተረገምክሁን ያለው። የተረገምክሁን አለው። ለወንድሞች ባሪያ ሁን አለው። ከዚያ ወዲያውኑ ፊቱ ጠቆረ ይላል። አይገርማችሁ? የአባት ርግማን ምንም ቢራቆት፣ ምንም ቢሰክር፣ ምንም ቢወድቅ፣ ምንም ጸጋውን ባይጠብቅ ግን
በጻድቅም ቢሆን ኃጥእ ቢሆን የእናትና የአባት እርግማን ይጎዳልና ምእመናን ተጠንቀቁ። የአባት እርግማን አጥንት ይሰብራል ብሏል ጠቢቡ። የእናት እርግማን መሰረት ይነቅላል። ስለዚህ አጥንቱ የተሰበረ ሰው ሆኖ መንቀሳቀስ አይችልም። አሁን የምንንቀሳቀሰው አጥንታችን ጤነኛ ስለሆነ ነው። ከተሰበረ ግን ሽባ ሆነን እንቀራለን። አባት የረገመው ሰው እንደዚህ በሕይወቱ ሽባ ሆኖ ይቀራል። እናት የረገመችው ደግሞ መሰረት ይኖረው አንድ ቦታ ይተከላል ግን ይነቀላል፣ አይጸናለትም። መድኃኔዓለም ከአባት ከእናት እርግማን በቸርነቱ ይጠብቀን። ካህናት ደግሞ አባቶቻችን ናቸው። ስለዚህ የሚቀረጽና የማይቀረጽ ለሚዲያ የሚውልና የማይውል ለዩ። ሰው ሲበላ ሲጀመር እንኳን መቅረጽ እንደዚህ ብሎ ትክ ብሎ አይታይም። ይታያል። በሀገራችን ሰው እየበላ አይን ካያችሁት ያቆማል። እንኳን ካሜራ ደቅኖ መቅረጽ ማለት ነው። እንዴት አይነት ዕውቀት የተለየው ዘመን ነው የኛ ዘመን። ባርክልን አሉት። ባርኮ አመስግኖ ቆርሶ ሰጣቸው። ከዚያ ሲበሉ ይላል መጻሕፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው፣ አይናቸው በራ ይላል። የነሱን አይን ያበራ አምላክ የኛንም አይን ያብራልን። የበራው አይናቸው የልባቸው አይን ነው። ያያሉ እኮ ይሄኛው አይን የውጩ ይሰራል ግን አያይም። መጻሕፍትን አያስተውልም፣ ነገር እግዚአብሔርን አይመረምርም። ያን ቆርሶ ሲሰጣቸው ግን ምን ሆኑ? አይናቸው በራ። ማን እንደሆነ አወቁት። በመካከላቸው የነበረው መጻሕፍትን እየተረጎመ ሲያስተምራቸው ልባቸው ይቃጠልባቸው የነበረው ክርስቶስ መሆኑን ተረዱ ምእመናን። ስለዚህ ሰው ያን ከዚያ ማዕድ ቆርሶ ሲበላ አይኑ ይበራል። ያ ማዕድ የክርስቶስ ስጋና ደም ምሳሌ ነው። ሰው ስጋውን የማይበላ ደሙን የማይጠጣ ከሆነ የልቡ አይን እንደታወረ ይኖራል። ስለዚህ መጻሕፍትን አይረዳም። ክርስቶስ አብሮት እየኖረ አያውቀውም። መንገድ ይጠፋበታል። ኢየሩሳሌም ይወጣል፣ ይጨነቃል፣ ተስፋ ይቆርጣል። ስለዚህ ስጋውን እንብላ፣ ደሙን እንጠጣ። እንግዳ ተቀበሉ፣ ከማዕዱ ተሳተፉ። አይናቸው በራ። ወዲያው ጌታ ተሰወራቸው። ጌታ ሲሰወራቸው ትምህርቴን ስጠቀልልላችሁ እንዲህ አሉ ይላል። ለካ አብሮን የነበረ አሉና መሽቷል እኮ ሰዓቱ መሽቷል። ከኢየሩሳሌም ደግሞ 60 ኪሎ ሜትር ርቀዋል። 60 ምዕራፍ ወደ 11 ኪሎ ሜትር ርቀዋል። ምን አሉ? አሁን ገብቷቸዋል። አሁን ተምረዋል። አሁን ከማዕዱ ተሳትፈዋል። ስለዚህ ክርስቶስን አውቀውታል። ሞትን ድል አድርጎ እንደተነሳ ተረድተዋል። ስለዚህ እዚህማ አናድርም ብለው ወዲያውኑ ፈጥነው ወደ ኢየሩሳሌም ተመለሱ ይላል። የትምህርታችን ርዕስ ይሄ ነበር። ሰው ከገባችሁ ምእመናን፣ ስጠቀልለው ሐሳቤ ገብቷችሁ ከሆነ ምናስተምራችሁ ትምህርት ወንጌል ገብቷችሁ ከሆነ የቅዱሳት መጻሕፍት ትምህርት ተረድቷችሁ ከሆነ ክርስቶስን የምትወዱት ከሆነ ስጋው ደሙ ተቀበሉ። አንደኛ ከማዕዱ ተሳተፉ። ያኔ አይናችሁ ይበራል። ከዚያ ቀጥሎስ ሳትውሉ ሳታድሩ ወደ ኢየሩሳሌም ተመለሱ። ወደ ማን? ወደ ቤተ ክርስቲያን ሕይወት ኑ። ከቂም ከበቀል ከተንኮል ከዓለም አሰራር ከዓለም ፍቅር ተለዩ እና ኑ። ፈጥነው አናድርም አሉ። ምክንያቱም ያቺ ከተማ ሰው ተስፋ ቆርጦ የሚሸሸግባት ከተማ ናት ኤማውስ። ገብቶን ከሆነ እንውጣ ከዓለም። በአካል ብንኖርም በመንፈስ ግን ወደዚህ እንምጣ። እናስቀድስ፣ እንቁረብ፣ ንስሐ እንግባ። ገብቶን ከሆነ እነሱ ስለገባቸው እኛ ያገኘነውን ጌታ ለደቀ መዛሙርቱ እንንገር፣ ደስታችን እናሳትፍ፣ ያገኘነውን ነገር እንንገር ብለው ነው ወደ ኢየሩሳሌም የተመለሱ። ስለዚህ የገባው ሰው የሚያረገው ሳይውል ሳያድር ወደ ኢየሩሳሌም ይመለሳል። ኢየሩሳሌም ማለት ምእመናን የሰላም ሀገር ማለት ነው። እስኪ ሁላችሁም የሰላም ሀገር በሉ። የሰላም ሀገር የተባለችው ቤተ ክርስቲያን ናት። ወደ ቤተ ክርስቲያን ከልባችሁ ተመለሱ። እውነተኛ ክርስቲያኖች ሁኑ። ንስሐ ለመግባት ለመቁረብ እስኪ ዛሬ ልደር አትበሉ። ለመታረቅ ወዲያውኑ ቢመሽም ይህን ደስታ ይዘን ልባችን በርቶልን እዚያ አናድርም ብለው ነው የተመለሱ። ስለዚህ ቀጠሮ አትያዙ። ቶሎ ፈጥናችሁ ንስሐ ግቡ። ወደ ቤተ ክርስቲያን ነው። ንስሐውም መዚህ ነው፣ ቁርባኑም መዚህ ነው። አስቀድሱ። ዛሬ አሁን እኛ ሌሊት መተናል። አብዛኛው ሰው የለም።
እዚህ አካባቢ ያለው ሰው ይሄ ነው። የወንበሮቹ እየተማሩ እነሱ ተምረው መቼም መንግስተ ሰማያት አይገቡ። የት ሂዶ ነው ሰው? መቼ ነው የሚያስቀድመው? ሰው ትንሣኤ ሲሆን ቤተክርስቲያን ይቀራል እንዴ? በአብይ ጾም በስቅለት ሲወጣ ሲወርድ ሲሰግድ የነበረ ሰው ትንሣኤ ሲመጣ ለምንድን ነው እንደዚህ ደካማ የሚሆነው? ትንሣኤ እኮ የክብራችን የብርታታችን መገለጫ ነው እንጂ እየበላን እየጠጠን ቅዳሴ ቀርቶ ኪዳን ቀርቶ ቤተክርስቲያን መምጣት ቀርቶ በጣም ደክመን በስጋዊ ሐሳብ ብቻ ተጠምደን በበላት መጠጣት መተኛት ብቻ ምን ኖርበት አይደለም። ከገባችሁ ፈጥናችሁ ወደ ቤተክርስቲያን ተመለሱ። ሁለተኛ ክርስትና የገባው ሰው ወደ እመቤታችን ይቀርባል። ውዳሴዋን ቅዳሴዋን ድገሙ። በቃል ኪዳኗ ጽኑ። አማላጅነቷን በልባችሁ ጻፉ። ዓለም እንደሚለው እንዳይመስላችሁ። ወንድሞቻችን በውጭ አሉት ግልጹን ምነግራችሁ ክርስትና ገብቷቸው ቢሆን ኖሮ ክርስቶስ ገብቷቸው ቢሆን ኖሮ ልባቸው በርቶ ቢሆን ኖሮ ግልጹን ምነግራችሁ ከእመቤታችን ጋር አይጣሉም ነበር። ትክክለኛ ክርስትና የገባው ሰው መገለጫው ምንድነው ካላችሁ እናቱን ይወዳል። ማንን ይወዳል? እስኪ ሁላችሁም ንገሩ። ማንን ይወዳል? በምድር ላይ እመቤታችንን በዓላማ የሚጠላ ሰይጣን ነው። ለምን? በሷ ምክንያት ነው ይሄ ሁሉ መከራ የደረሰብኝ ብሎ ያስባል። አባ ጊዮርጊስ እንዳለው ሰይጣን ከበጎ ነገር እንደ ትጋት ከፍጥረት እንዳንቺ የሚጠላው የለም ብሏታል። እርሷ ከተጸነሰች ከተወለደች ጊዜ ጀምሮ ሰይጣን እረፍት አግኝቶ አያውቅም። አዋርደዋለች፣ ቀጥቅጣዋለች። ልጆቿን አቅፋ ወደ እግዚአብሔር በማቅረብ የሰይጣንን የተንኮል ማሰሪያ ሁሉ ቆራርጣ የጣለች ድንቅ ሴት ስለሆነች ሰይጣን አጥብቆ ይጣላል። ክርስትናን ሰይጣን አጥብቆ ይጣላል። እውነተኛ ወንጌል የገባው ሰው ክርስቶስን የተቀበለ ክርስቶስን አምላክ ያለ ሰው እውነተኛ ከሆነ እመቤታችንን በምንም ተአምር ሊጠላት አይችልም። እንዲህ ከሆነ በግልጽ ስነግራችሁ ወንጌል እየሰበክን ነው ክርስቶስን ተቀብለናል የሚሉ እመቤታችን የሚጠሉ አካላት ግን ወንጌል አይደለም። ጨርሶ ልንገራችሁ፣ ትምህርቱ ወንጌል አይደለም፣ እምነቱም ክርስትና አይደለም። ይሄን በድፍረት መናገር ይቻላል። በስም መገድ አይገባም። ክርስቲያን ነን፣ ወንጌልን እንሰብካለን፣ ክርስቶስን እንሰብካለን፣ እናንተ አትሰብኩም እያሉ መነገድ አይቻልም። ለምን ካላችሁኝ የነገረ ክርስቶስ የወንጌል መሰረት ወላዲተ አምላክ ናት። ክርስቶስ የምንለው አካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው። አንዱን አካልና አንዱን ባህሪ የነሳው ከእመቤታችን ነው። ተመልከቱ። ስለዚህ የእመቤታችን ጉዳይ የማይገባው ሰው የክርስቶስ ጉዳይ ይገባዋል ማለት አይመሽም አይነጋም ማለት ነው። መጀመሪያ የሷ ጉዳይ ይግባው። ለምን? እናቱ ስለሆነች። የተቀበልነው በጥምቀትና በቁርባን የተቀበልነው ጌታ ከእርሷ ነው የተወለደ። ይሄን የሳተ ሰው ክርስትና አልገባውም። ሲገባን ዓለም ሲገባው አይኑ ሲበራ ወደ ኢየሩሳሌም የሚመለስ። ኢየሩሳሌም ደግሞ ማን ናት? እመቤታችን ናት። የመጨረሻው ወደ ቤተክርስቲያን የመጣ ወደ እመቤታችን የመጣ ሰው የመጨረሻው ኢየሩሳሌም መንግስተ ሰማያት ናት። ካህኑ በቅዳሴ ጊዜ በዚህ እንደተሰበሰባችሁ ነፃ በመታወጣ በኢየሩሳሌም ሰማያዊት ምን ይበላችሁ? ይሰብስባችሁ ይላል። ስለዚህ ወደ ቤተክርስቲያን የመጣ ንስሐ የገባ የቆረበ በእመቤታችን ቃል ኪዳን የተማጸነ ክርስቶስን አምላክ ወልደ አምላክ ብሎ አምኖ የሚኖር ሰው መጨረሻ ለመንግስተ ሰማያት ይበቃል። ቤተክርስቲያን ውስጥ ኖረን እመቤታችን ከልባችን እስከ ሞት ድረስ ወደን አባቶቻችን የገቡበት በተለይም ደግሞ የቅዱሳን ሁሉ አክሊል የሆነችው እመቤታችን ከገባችበት መንግስተ ሰማያት እንድንገባ የቅዱሳን አምላክ ይርዳን። ያስተማረን አምላካችን ምስጋና ይቆየን። አሜን።